ሰላም ውድ የዩቲዩብ ተከታዮቼ እንደምን ከረማችሁ? እስከ ዛሬ ድረስ በጣም ስለጠፋው በጣም ይቅርታ። በሪቪት እንግዲህ ኤሌክትሪካል ኢንስታሌሽን በሪቪት ጀምሬላችሁ ፓርት 1 ጀምሬ ሌሎችን ፓርቶች በጣም ከብዙ ቆይታ በኋላ ዛሬ ልሰራላችሁ ጀምሬያለሁ። እንግዲህ ከዛሬ ጀምሮ ቀጣይ ተከታታይ ፓርቶችን እንድትከታተሉ ሪከመንድ አደርጋችኋለሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት እና ሼር ማድረግ እንዳይረሳ። እንግዲህ ፓርት 1 ቪዲዮአችን ላይ ስፔስ ክሬት አድርገን ነበረ ያቆም ነው። ዛሬ ደግሞ እንግዲህ የተለያዩ ኤሌክትሪካል ሲስተሞችን እያመጣን ወደ አርኪቴክቸራል ዲዛይናችን ላይ እያመጣን እናስቀምጣለን ማለት ነው። እንግዲህ ኦልሬዲ ለኤሌክትሪካል ኢንስታሌሽን ዲዛይን አርኪቴክቸራል ዲዛይናችን ለኤሌክትሪካል ኢንስታሌሽን ዲዛይን ተዘጋጅቷል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ እስኪ መጀመሪያ ሶኬት በመስራት እንጀምራለን። ከዛ ሁሉንም ሲስተሞችን እያየን እንሄዳለን ማለት ነው። እንግዲህ ሶኬት ለመስራት እንደዚህ የምታዩት አርኪቴክቸራል ዲዛይን ላይ አፓርትመንት ነው። እዚህ ላይ ሶኬት ለመስራት መጀመሪያ ሲስተም ውስጥ እንገባለን። ከዛ ኤሌክትሪካል ሲስተም ከዛ ኤሌክትሪካል ዲቫይስ ውስጥ ከዛ የተለያዩ ሲስተሞች አሉ። ኤሌክትሪካል ፊክስቸር እዚህ ሶኬት የምናገኝበት ነው። ይሄ ኮሚኒኬሽን ዲቫይስ፣ ዳታ ዲቫይስ፣ ፋየር አላርም፣ ሴኩሪቲ የምንለው ሲሲቲቪ፣ ቴሌፎን ዲቫይስ፣ ላይቲንግ ደግሞ ስዊች ሲስተም የምናገኝበት ነው እና እኛ ሶኬትን የምናገኘው እዚህ ጋር ስለሆነ እዚህ ጋር ደብል ክሊክ አድርገን እንገባለን ማለት ነው። እዚህ ጋር እንገባና አሁን የምንፈልገውን የሶኬት አይነት ከዚህ ጋር እንመርጣለን ማለት ነው። መጀመሪያ ሲንግል ሶኬት እና አፓርትመንት ስለሆነ አፓርትመንት ሊቪንግ ዳይኒንጋችን ላይ ስለሆነ የምንሰራው ሲንግል ሶኬት እና ደብል ሶኬት ለቲቪያችን እንመርጣለን ማለት ነው። ደብል ሶኬት የዚህ ጋር እንደምታዩት ኤም ሶኬት አውትሌት ደብል 2018 ይላል። ይህ የምታገኙት እኔ አሁን እየተጠቀምኩበት ያለው ታምፕሌት ላይ ብቻ ሊሆን ይችላል። እናንተም በተዘጋጀው ታምፕሌት ወይም ደግሞ ሌላ ፋሚሊውን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እኔ ስታንዳርድን ክሊክ አድርጌ ወስዳለሁ። ከዛ ፕሌስ ኦን ቨርቲካል ነው የሚለው እዚህ ጋር ፕሌስ እዚህ ጋር ቨርቲካል ፌስ ላይ ነው የምናደርገው። ቨርቲካል ፌስ ደብል ሶኬት የምንጠቀመው አብዛኛውን ጊዜ ለምንድን ነው? ለቲቪ ቦታ ነው ማለት ነው። የሶፋችን ፈርኒቸር አቀማመጡ እንደዚህ ስለሆነ የተቀመጠው እኛ እንዴት እናስቀምጣለን? እዚህ ጋር ሶፋ ፊት ለፊት ምንጊዜም ቲቪ ስለሚኖር እዚህ ጋር ደብል ሶኬታችን እናስቀምጣለን ማለት ነው። ከዛ በመቀጠል አሁን ደግሞ ሲንግል ሶኬት ለቻርጂንግ ፐርፐዝ እና ለሌሎች ለትንንሽ ፓወር አውትሌቶች ለትንንሽ ፓወሮች እንዲሆነን ሲንግል ሶኬት እንጠቀማለን። ሲስተም ኤሌክትሪካል ዲቫይስ ኤሌክትሪካል ፊክስቸር ከዛ እዚህ ጋር ገብተን የምንፈልገውን መምረጥ ማለት ነው። አሁን ደግሞ የምንፈልገው ሲንግል ሶኬት
አውትሌት ነው እና ያው እዚህ ጋር ሲንግል ሶኬት አውትሌት አለ። ስታንዳርድ መርጠን እዚህ ላይ ክሊክ እናደርጋለን። ፕሌስመንቷን እዚህ ጋር ምንድነው ሁሌ የምናደርገው ሶኬት ወላችን ላይ ስለሆነ የምናስቀምጠው ቨርቲካል ፌስ ላይ ነው መሆን ያለበት ማለት ነው። እንደዚህ እናስቀምጥና ከዛ እዚህ ውስጥ የምናስተካክላቸው ብዙ ነገሮች አሉ። ፒኤውን ማስተካከል አለብን። ዲፎልት ፒኤቱን ማለት ከአፍተር ፍሎር ፊኒሽ ምን ያክል ሜትር ነው ወጥተን የምናስቀምጠው የሚለውን እነዚህ ነገሮች ማስተካከል አለብን። እዚች ጋር ክሊክ እናደርግና ኤዲት ታይፕ እንገባለን። ዲፎልት ኤሊቬሽናችን ይሄ ከሶፋ ሳይድ ያለ ስለሆነ ኖርማሊ 40 ሳንቲም አካባቢ ነው። በሚሊሜትር ስለሆነ የሚያስቀምጥልን 400 እንለዋለን ወይም 40 ሳንቲም ማለት ነው። ከዛ ቮልቱ ማውንቲንግ ፕሌሱ እዚህ ጋር ምንም አልተቀመጠም። ማውንቲንግ ታይፓችንን ይሄም እንደዛው። ከዛ ቮልቴጃችን 2 ከ20 ነው። ፓወር ፋክተራችን 0.8 ነው። ሎዳችን ደግሞ በቮልት አምፔር 250 ነው። 250 ሌሎች እዚህ ጋር ያሉትን ሁሉንም እንላቸዋለን። ይሄ ታይፕ ማርክ አያስፈልግም ማለት ነው። ይሄን በዚህ እንጨርሳለን ማለት ነው። ከዛ እዚህ ጋር ሁለት አፓረንት ሎዳችን ወይም ፓወራችን በቮልት አምፔር 250 ቮልት አምፔር ነው ማለት ነው የሲንግል ሶኬት። እንደዚሁም የደብል ሶኬታችንን እናስተካክላለን። ኤዲት ታይፕ በፊት ከነበረው እንትኖች ጋር እሱ ሙሉ በሙሉ ኤዲት እንዳናደርግ ዱፕሊኬት ማድረግ አንርሳ። ዱፕሊኬት እናደርግና እኛ የፈለግነውን ስም እንሰጠዋለን። ደብል ሶኬት ፎር ቲቪ ማለት እንችላለን ስም ስንሰጥ። እንደዚህ ክሊክ ካደረግን በኋላ ይሄን እዚህ ጋር ዲፎልት ኤሊቬሽናችንን 60 ሳንቲም ላይ ብናደርገው ቮልቱ ይሄኛው ደግሞ ቪያችን ስንት ነው የሚሆነው? ደብል ሶኬት ስለሆነ 250 ሲደመር 250 500 ቪኤ ማለት ነው። በዚህ እንጨርሳለን ማለት ነው። ከዛ ቀጣይ እችን ሶኬት ኮፒ ለማድረግ ወይም ደግሞ እንትን ለማለት ለመጠቀም ክሬት ሲሚላር እያለን የፈለግንበት ቦታ ላይ እናስቀምጣለን ማለት ነው። ክሬት ሲሚላር ሾርት ከቱ ሲኤስ ማለት ነው። ሲኤስ ስንለው ራይት ፊቲንጋችን ላይ ወይም ደግሞ ፋሚሊያችን ላይ ክሊክ በማድረግ ክሬት ሲሚላር ሲኤስ ስለው በይ ከዛ የፈለኩበት ቦታ ላይ በፈለኩት ሚረር የሚሆን ሮቴሽን የሚሆን በፈለኩበት እንትን ራሱ ያስቀምጥልኛል ማለት ነው። ሮቴት ማድረግ አይጠበቅም፣ ሚረር ማድረግ አይጠበቅም ማለት ነው። እዚህ ጋር እናስቀምጣለን ማለት ነው። የቀረውን
ሊቪንግ ዳይኒንግ ላይ ኦልሞስት በቂ የሆነ ሶኬት አድርገናል ብለን እናስባለን። ግን እዚህ አካባቢ ላይ ለሆነ ፐርፐዝ የሚጠቀሙበት ቢኖር እዚህ ጋር አንድ ሶኬት እናስቀምጣለን ማለት ነው። የሪቪት ላይ አንዱን ኮማንድ ለማቋረጥ 2 ጊዜ ስኪፕ ማለት አለብን ማለት ነው። ከዛ እዚህ ጋር ማስተር ቤድሩም ላይ ደግሞ ኢንስታል በማድረግ ሲኤስ ስንላት ሲኤስ ይላል። ይሄ እዚህ ጋር እንደምታዩት ዊንዶ ስለሆነ ሶኬት አናስቀምጥበትም ማለት ነው። ወል ላይ የሆነ ብቻ ነው የምናስቀምጠው። ማስተር ቤድሩም ያው ቲቪ ይኖራል ብለን ስለምናስብ እዚህ ጋር አንድ ሶኬት እናደርጋለን፣ ደብል ሶኬት። ከዛ እዚህ ጋር ደግሞ ቤድ ሳይድ ለቻርጂንግ ፐርፐዝ እዚህ ጋር ቤድ ሳይድ እናስቀምጣለን ማለት ነው። እነዚህን እንትኖች ሄይታቸውን ከፍ ለማድረግ ብናስብ ምንድነው የምናደርገው? ከዚህኛው እዚህ ሊቪንግ ዳይኒንግ ላይ ከሰራንበት ዲፈር ለማድረግ ምን እናደርጋለን? ሌላ ፊቲንግ አምጥተን እነዚህን አሁን እናጥፋቸውና ይችኛዋን ዱፕሊኬት እንላትና ኤዲት ታይፕ ዱፕሊኬት ቤድ ሳይድ ሶኬት ብለን እናስቀምጥና ከዛ ዲፎልት ኤሌቬሽናችንን ወደ 65 አካባቢ እናደርጋለን ማለት ነው። ካልጋችን በላይ እንትን ከፈርኒቸራችን በላይ ከኮሞዲኖችን በላይ መሆን ስለሚጠበቅበት ትንሽ ከኖርማል ሶኬታችን ከፍ ማድረግ ይጠበቅብናል ማለት ነው። ሌላው ሁሉም እንደተጠበቀ ይሆናል ማለት ነው። ልክ ይሄኛው ኤሌቬሽኑ ስንት ነው? ክሊክ አድርገን ስንገባ ዲፎልት ኤሌቬሽናችን እዚህ ጋር እቺኛው 650 ይቺኛዋ ግን እቺ ዱፕሊኬት ስለተደረገች ይቺኛዋ ስንት ናት? 460 ላይ ተቀምጣለች ማለት ነው። ዲፎልት ኤሌቬሽናችን ይቺኛዋ 650 ወይም ደግሞ 65 ሴንቲም ላይ ተቀምጣለች ማለት ነው። ከዛ ቤድ ሳይድ እቺን ሲኤስ ብለን ከዚህ ጋር እናስቀምጣለን ማለት ነው። ከዛ ጨረስን ማለት ነው። ቤድሩማችን ላይ አስቀምጠን እዚህ ጋር ደግሞ ባዝሩም አለን። ባዝሩም ውስጥ ምን እናስቀምጣለን? ለሼቨር የሚሆን ሲንግል ሶኬት እናስቀምጣለን ከገባን በኋላ ወይም ደግሞ ከመስኮታችን በስተቀኝ በኩል ማለት ነው። በስተቀኝ ማለት እዚች ጋር ማለት ነው። ይችን ደግሞ ማድረግ አለብን ዋተር ፕሩፍ መሆን ስላለባት ዋተር ፕሩፍ የምትል ታግ መስጠት አለብን ማለት ነው። እዚች ጋር ኤዲት ታይፕ ዱፕሊኬት ከዛ WP እንላትና ከዚህ በፊት WP ኔም ስለሚኖር WP እናድርጋት። እንደዚህ አድርገን እናስቀምጥና ከዛ እዚህ ጋር ታይፕ ማርክ ላይ WP ብለን እንጽፋለን ማለት ነው። እዛ ጋር መታየት ስላለባት ኦልሬዲ አለ ነው የሚለኝ። እዚህ ዱፕሊኬት ላድርገው ወይ ነው የሚለው። አዎ yes ብለን እንሄዳለን። ከዛ ላው ላይ ክሊክ አድርገን ላው ላይ ክሊክ ሳናደርግ ካርሰሯን ሶኬታችን ላይ ወይም ደግሞ ፋሚሊያችን ላይ በማስቀመጥ TG ብለን ስንጽፍ WP የምትለዋ እቺ ጋር ትመጣልናለች ማለት ነው። ከዛ ሌፍት ክሊክ ስናደርግ ትመጣለች ማለት ነው። ከዛ ይቺን እዚች ጋር ያለችውን ይቺ ላይን የምትመስለዋን ነገር ለማጥፋት ክሊክ እዚች ጋር እናደርግና
ይቺን ሊደር የምትለውን ስናጠፋት እሷ ትጠፋለች ማለት ነው። ከዛ ይቺን እንደፈለግን ከስተማይዝ ማድረግ እንችላለን። ምናልባት እናንተ ጋር ሌቭሉ ሌላ ሆኖ ከነበረ ታይፕ ሌቭል ከነበረ ወይም ታይፕ ኮሜንት ከነበረ በሌላ ነገር ከነበረ ይሄ ደብሊውፒ የምትለዋ ላትመጣላችሁ ትችላለች፣ ወይም ጥያቄ ምልክት ሊሆን ስለሚችል እላው ላይ ደብል ክሊክ በማድረግ ኤዲት ኤዲት ታይፕ እቺያ ሞድ ኤዲት ፋሚሊ ያለች ትንሽ ዊንዶውን ስለቀነስኩት ነው ስክሪን ስፋት ለመጨመር። እቺ ጋር ክሊክ እናደርግና ኤዲት ፋሚሊ የሚለው ውስጥ እንገባለን። ከዛ እንደዚህ ከመጣ በኋላ እዚች ላይ ክሊክ በማድረግ ሌብሉን ኤዲት እናደርጋለን ማለት ነው። እኔ አሁን ታይፕ ማርክ ስላደረኩት ታይፕ ማርክ ባትኖር ኖሮ ከዚህ ውስጥ መርጬ ለምሳሌ በሞዴሉ ቢሆን ያስቀመጥኩት ሞዴሉን አድ አደረኩ። ከዛ ይችኛዋን ማድረግ አለብኝ፣ ይችኛዋን ማጥፋት አለብኝ። ክሊክ አድርጌ እዚች ላይ ስነካት ታይፕ ማርክ ትጠፋለች ማለት ነው። አሁን ታይፕ ማርክ በታይፕ ማርክ ስለሆነ እየሰራ ያለው ታይፕ ማርክ ሞዴሉን እቀንሳታለሁ ማለት ነው። ከዛ ሎዲንግ ቱ ፕሮጀክት ኤንድ ክሎዝ እንላለን። ኤስ አሁንም ኤስ እንላለን። ስለዚህ ዋተር ፕሩፍ ሶኬታችንን እንደዚህ እናስቀምጣለን። ከዛ ዋተር ሂተር እናስቀምጣለን ማለት ነው። ዋተር ሂተር ለፊቲንግ ያው ስለሚለይ ዋተር ሂተር ሲስተም ውስጥ እንገባለን። ኤሌክትሪካል ዲቫይስ ኤሌክትሪካል ፊክስቸር ከዛ ይችን እንጠቀማለን ማለት ነው። ይችን ደግሞ ይታ አካባቢ እናደርጋታለን። ይች አካባቢ እናስቀምጣታለን ማለት ነው። የፈርኒቸራችን ስለማይታወቅ የቱ ጋር እንዳለ ኖርማል እንላለን። ይሄ ወርኪንግ ክሎዜት ነው። እዚች ጋር ምናልባት ለመተኮሻ ፐርፐዝ የምትሆን አንድ ሶኬት እናስቀምጥላታለን ለካውያ ማለት ነው። እንደዚህ እያለን ሶኬቶችን እናስቀምጣለን ማለት ነው። ከዚህ በመቀጠል ያው ፓወር እንዴት እንሰጣለን፣ ዋይሪንግ እንዴት እንሰራለን የሚለውን